ውሃ ቶሎ በሉ አብርሽ አንተ ኧረ የነካለ ሜሪጅ እኮ ወይኔ ጉዴ ፈላ እዩ አጥፋረው አብርሽ አንተ አብርሽ እኔ ጥፋት ቆሞ በእናትህ አንተ አብርሽ አንተ ጁሊስት ኧረ በእግዚአብሔር በእናትህ አብርሽ ፈላ ኧረ ድምፅ ሐኪም ቤት እንውሰደው ወይኔ አብርሽ ከሰርኩት መጨረሻ ላይ ተረባርቦ የልጅ ጉድ ሰሩት። ይቀልሽ ነው ማርያምን የምሬን ነው። ሄርሚ ምን ሆነሻል? አፍቅሬ ያለው በቃ አብርሽ ይሄ ነገር ደብቄ መቆየት አልችልም። የፈራ ነው ደረሰ። በስተመጨረሻ የፈራ ነው ደረሰ። እቺ ልጅ ከዚህ እንደማታልፍ ዛሬ መንገርሽ እኮ አይደለም ዛሬ ይፋ ማድረግ ሳይሆን ከዚህ እንደማታልፊ ቀድሞውንም እኛ ጠርጥረን እኮ አውጥተን ነበር። ያንቺ ተሳዳቢ ተንጫጭ እንጂ እኛ እኮ ቀድመን አጋልጠናል። አሁን በመጨረሻ ጉሮሮ ስትያዢ አውጣሻትና ፈነዳ። አጃቢው ናቸው። እኔ እኮ እንደ ጓደኛ አድርገሽ ነው አቅርበሽኝ እስከዛሬ ያለ ነው አይደል? እንደዛ ነበር ያሰብኩት፣ ግን ነገሮች በጣም እየከበዱኝ ነው፣ ከአቅሜ በላይ ሆኗል። እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይሄን ነገር ፈልጌው አይደለም አብርሽ ጌታም ፈልጌው አይደለም። በቃ ከቀን በቀን ላንተ ያለኝ ፍቅር አሰርታችሁ ጓደኞች እኔ እውነት እነዚህ ጓደኞች መጥፊያዎች ናቸው። ጭራሽ ዲኮር አሰርተው ነው በይ የሚሏት። አብርሃም አፈረስኩ ስትል ገነባው ስትል ያስፈርሰዋል። እውነት አንድ ስቴፕ ሄድኩኝ ስትል ጉር ትሆናለህ። እንደው መጨረሻ እንደዚህ መሆኑ እንደው በጣም ያሳዝነኛል። እየጨመረ ነው እየመጣ ያለው። ካንተ ጋር ተለያይቼ የምኖረው ነው ደግሞ ምንም ህይወት ነው ብዬ ልቀበለው አልቻልኩም። ደስተኛ እየሆንኩኝ አይደለም፣ በስራዬ ደስተኛ እየሆንኩኝ አይደለም፣ በብዙ ነገር በቃ አንተን ካጣሁ በኋላ በስትክክል እየኖርኩኝ አይደለም። በጣም አፈቅራለሁ። አሁን በቃ ኦልሬዲ እንደዛትሽው ልታረጊ ነው ማለት ነው እንዴ? አረ እኔ ዘንድሮ ግን ሴቱ ምንድነው በቃ ባለትዳር ወንድ ለሚመቻችሁ እንዴ? እውነቴን ነው። ሴቶቹንም ታሰድባላችሁ እናንተ እንጂ የሪቪላ ፈጣጣነት ደግሞ ይገርማል። ሩታውን እንቁጭሽን አወቅሽ ብዬ ነው ማሰብ። አብርሃም ምን ውስጥ ገባል? አብሽ ፍቅሬን ተቀበለ። የርፈልሽ ከተቆሻለ ተቆሻለሁ ታውቆኛል። አዎ ጭንቅላቴ ላይ ያለው ነገር ያሰብኩትን ነገር ነው እኮ የነገርኩህ አብርሽ። እነሱ ያውቁ ነበር ጓደኛ ተብዬዎች? አዎ ቀደም ብዬ ነግሬያቸው ነው እንጂ አያውቁም እነሱ። ምናልባት ያውቁ ነበር እስከዛሬ አያውቁም። በቅርብ ሰዓት ነው የነገርኳቸው። ምን ላድርግ አብርሽ፣ ፈልጌው እኮ አይደለም። ከመቼ ጀምሮ አስቤውም ማለት እኔ እኮ ይገርመኝ ትናንትና ስትናገር የነበረው እኔ አንቺ ህይወት ውስጥ ላይ እኔ አንቺ እንትን ላይ እኔ ምንም አይነት ጣልቃ የምገባበት ጉዳይ የለኝም። ከአንቺ ህይወት ወጥቻለሁ። እኔ ሲጀመር ገፋፍቼውም አላውቅም። አንቺ የተመለከርሽበት ልጅቷ እኮ ጠርጠራለች። ልጅቷ እኮ ያለ ምክንያት ተሳዳቢና ያለ ምክንያት ኃይለኛ አልሆነችም። ያለ ምክንያት የሁለታችሁን ነገር አንቀራ አልጣለችም። ምክንያት ስላላት ነው። ምክንያት ስላላትና ይሄን ነገር ስለደረሰችበት አሁን እኔ አስቀድሜ እኔ በጣም ቴሌግራም ላይ ትልኩልኛላችሁ በጣም የተቆራረጠ እና እኔ ማለት እኔ ለፍርድ ቸኩዬ ወይንም ደግሞ በሌላ መልኩ ተመልክቼው አይደለም፣ ግን ሆን ብላ ተንኮለኛ እንደሆነች እኛ ምክንያትና መረጃ ስላለን ነው። ሁሉን ነገር ካወጣ ነው ብዙ ነገሮች ይበለሻሻሉ ብለን ይዘን ቁጭ ያለው እንጂ ልጅቷ ከዚህ በላይ ብዙ ተአምር ትሰራለች። ከመቼ ጀምሮ በቃ አላውቅም። ማለት በጓደኝነታችን መሀል ውስጥ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም አብርሽ። እና ሳላስበው ነገሮችን ካንተ ጋር በማሳልፈው ነገር ወደ ፍቅር እየተገፋፋው ነው ያለሁት እና ይህን ነገር ደግሞ ሞር ስለይህ ነው የገባኝ፣ ሳጣህ ነው የገባኝ። ለዛ ነው አብርሽ ቀና በል አብርሽ።
ይላሉ አስመሳዮች። እናንተ አይደላችሁ እንደ አንደኛው ልጅቷን እንትን እያላችሁ አሁን እዛ ሄዳችሁ ደግሞ ሩታ ጋር ፋንዲሻ ስትለኩሱ፣ ርጅት ስታፈነዱ፣ ቡና ስታፈሉ፣ በቃ አለ አይደለ ወዳጅ ዘመድ ጓደኛ ለመምሰል ስትሞክሩ ታያላችሁ። ግን እዚህ ጋር እያፈረሳችሁ ያላችሁት ነገር ከምንም በላይ እናንተ ናችሁ። የኔ ላይፍ ታውቂያለሽ አይደል? ሁሉ ነገሬን ታውቂያለሽ። ከአንቺ የተደበቀ ነገር የለም አይደል? ለምንድን ነው ከእሷ የተደበቀ ነገር የማይኖረው? አንተ ራስህ እኮ ኦቨር ሄድክ፣ በጣም እላፍ ሄድክ። ከእሷ የተደበቀ ነገር ሊኖር የማይችለው ሩታ ጋር ነው እንጂ እዚህ ጋር የኔ ላይፍ ታውቂያለሽ፣ ከአንቺ የተደበቀ ነገር የለም። ምንድን ነው ከእሷ እንዴት አትደብቅም እንዴ? ልጅቷን እኮ በዚህ ደረጃ እንትን ያርካት አንተ ነህ። ይሄን ነገር ያዙልኝ እኔ ከአንቺ የተደበቀ የለም ብሎ በር የከፈተላት እሱ ከሆነ እቺ ልጅ ሁሉን ነገር ካወቀች ገባቸው አይደለ? ከባለቤቱ ያወቀ ባዳን በቃ ባለቤት አርጋ ካስገባት እቺ ልጅ በደንብ አርጋ ለማፈራረስም ሆነ መንገዱን ቀላል ነው ለሷ። እንዴ አንተ ራስህ አሁን ሩታ ስታይ ነገር ምን ይሰማታል? ከአንቺ የተደበቀ ምንም ነገር የለም። እንዴት ልታስብ ይቻልሽ? አብሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ አውቃለሁ፣ ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርህ አብርሽ፣ ማፍቀር ደግሞ ኃጢአት አይደለም። ኖሮቁ ይሄ ልጅ በስነ ስርዓት እኮ የተከበረ ትዳር አለኝ ብሎ እኮ ቤቱን አረ ኖሮቁ። በቃ አሁን ከዚህ በኋላ እዛሽ ልጅ ላይ ሄዳችሁ የምትፈርዱ ሰዎች አንዳችሁም የዚች ልጅ ተከታይ ናችሁ እንጂ ፍጹም እኔ ምን አይነት መልእክት እኔ ሄርሜላ ላይ እኔ እሷን የምታደንቋትና አይዞሽ ሄርሜላ የምትሉ ሰዎች ምን አይነት ጭንቅላት እንዳላችሁ እኔ እንጃ። የእውነት እኔ ራሴ ግራ ያጋባኛል። ኦልሬዲ እኮ ይቺ ልጅ እየበታተነቻቸው እየለየቻቸው ብቻ ሳይሆን ማለት ነው ምን አይነት ለሌሎቹ አርያ እንደሆነች እኮ አርያ እየሆነች እንደሆነ መጥፎ አርያ እየሆነች እንደሆነ ከዚህ በላይ ምስክር የለም። እያደረገች ያለችው ነገር እኔ በጣም ከባድ ነው። ብቻ አላውቅም። ላኑሩክ ሄርሚ በእናትህ የነገርኩሽ ነው። እኔና አንቺ በምንም አይነት መንገድ አንድ ልንሆን የማንችል። እስቲ እድሉን ስጠኝ፣ ቢያንስ ጊዜ ይስጠን። ሄርሚ ያምሻል ያምሻል ወይ? ይህ ስሜትን የፈልጌው እንዳትሰማኝ ሆኖ አንተም እስቲ ዝም ብለህ ጊዜ ስጠኝና ላሳየው። ቢያንስ ጌታን አስደስትካለሁ። ሄርሚ እንዳትነኪም። ከዚህ በኋላ እያወራን ነው አይደል? አውርተን መግባባት እንችላለን አይደለ? እኔ ህይወት ላይ በድጋሚ እንዳትመጪ ሄርሚ፣ የምሬን ነው። ሲቀጥል ደግሞ እኔና አንቺ አንድ መሆን የማንችል ሰዎች ነን። የኔን ህይወት ታውቂያለሽ፣ እያንዳንዱ ላይፌን ታውቂያለሽ። ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር። ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር እንዳታስብ፣ በምንም አይነት መንገድ እንዳታስብ ሄርሚ፣ እንዳታስብ። መጀመሪያ ነገሮችን ለማሰብ አይደለም ከአንቺ የተደበቀ ነገር የለም። ይሄን ነገር እኔና አንቺ ጋር መቀጠል አንችልም። በምንም ነገር አታስቢው። ምን አመጣው እንዴ? አሁን እኮ አንተ ራስህ ከዚህ ቦታ ከሷ መራቅ ከሷ መሄድ ኢቨን ከነዚህ ልጆች ከነዚህ ጓደኞች መራቅ እናንተን ሲገባ አሁን ምን አመጣው? አሁን እኮ ለሷ ጭራሽ መንገድ ነው እየከፈትክ ያለው። ለሷ ሪያክሽንን ባሳየ ቁጥር ሲጀመር አንተ ራስህ ፍላጎት እንዳለ ነው እያሳየ ያለው ማለት ነው። እና ለማሳመን የምትሞክርበትና ላፊ የምትሄድበት ነገር ግራ ያጋባል። ይህን አሁን ግን እያየው ያለበት ነገር ከጌር እስከ ራሱ በፍጹም አብርሃም እየገፋት አይመስልም። በቃ እዚህ ካሜራ ላይ እያስመሰለን እንጂ የገፋት አይመስልም። ከካሜራ ጀርባ ምን እንደተካሄዱ ምን እንደተነጋገሩ አናቅም። ስለዚህ ባየነው ጀጅ ካደረግን ባየነው ውሳኔ እንትን ካደረግን አብርሃምም ሲጀመር እዚህ ልጅ ላይ ፍላጎት እንዳለው ነው የሚያሳየው። በቃ የእሷን ስሜት እየጠበቀ እንጂ በምን አይነት አደገኛ መልኩ እንደመጣች ምንም አይነት እዚህ ጋር ፍንጭ እየሰጠን አይደለም። በቃ እንዲህ ነው እንዴ ባለትዳር ወንድ ሲጠየቅ ሪያክት የሚያደርገው? እንዲህ ነው እንዴ? በእሷ ምክንያት እኮ ትዳር የሚባል አታል ልጅን እንዳታይ ተከልክላል። ብዙ ነገር ተቃውሷል። አንተ ግን እዚህ ጋር
እያማበልክ ነው ስሜትን ራሱ እንትን የምትለው። በዚህ ልጅ እኮ ያጣው ነገር ይበልጣል። ይቺ ልጅ ከህይወት ባለማስወጣት ብዙ አደጋዎች እኮ እየደረሱብን ነው። እንዴት ያለ ነገር! እሺ ወይ ተረጋጋ። እንዳትነኩኝ ልጅቷ አፈቀርኩ አለች እንጂ እኮ እሺ አማቹ ቤት ሄዶ እንደዛ ሲናገር አፈቀርኩ አለች እንጂ ምን አጠፋች? እዛ ሄዶ ደግሞ ሩታ ጋር የሆነ ቪዲዮ ሰራት ያላችሁ። ሲጀመር በዚህ ጉዳይ አሳፋሪዋ ሩታም ጭምር ነች። እነዚህን ጎረምሶች መኝታ ቤቷ ድረስ እያስገባች ትዳሯን ካስደፈረች በኋላ እነሱን አማካሪ አድርጋ ታመጣቸው። ስማኝ አብራም እየሰማኸኝ ነው? አንድ ደቂቃ ስማኝ። በቃ ከህይወት አይጉልማ። አንድ ደቂቃ ስማኝ። እቺ ልጅ አፈቀርኩ እንጂ ምን አለች? በቃ አይሆንም። አፈቀርኩ አለች እንጂ ምን አለች? ኧረ እነዚህ ነው በቃ አይሆንም። መልስ ከሆነ አይሆንም ነው የሚባለው። ህይወቴ ውስጥ አትምጪ ምን አይባልም። በቃ አብራም ተረጋጋና እናውራ። እንዴ ለአንተ እኮ ነው ጥሩ ነገር በማሰብ እንጂ ምንም አታስጨ ሁሉም ነገር እንትን አይደለም እያስረዱ አይደል እንዴ? ነገሮችን ለምን አትረዳቸውም እንዴ? እኔ ያልኩህንም እኮ እንትን ነገር አይደለም እኮ የተደረገ ያለው አብርሽ። ጭራሽ ይገፋፉታል እኮ እያባበሉ። ይሄ ልጅ ተመልከቱ፣ ባለፈው ከሩታ ጋር ሆነው ይቺ ልጅ ግቢ ድረስ መጥቶ ግብግብ ሲፈጠር ነው። ይሄም ደግሞ ከሀሳብ ጋር ወዳጅ መስሎ ነው የሚታየው። ስለዚህ እዚህ ጉዳይ ላይ አንቺ ራስሽ ባለቤት ነሽ። በቃ እሱ አይራቅ። አንቺ ጋር ግን መጥተው ነገ ቪዲዮ ላይ እናያቸዋለን። በቃ ሲያስመስሉ ምን ሲሉ ምን አይነት ሰዎች ናቸው? አዛኝ ቅቤ አንጓች መስለው ዙሪያው ከበው እንደዚህ የሚያደርጉት። እውነቴን ነው። ዙሪያችሁ ካሉት ሰዎች እኔ እውነቴን ምን ይባላል እንደው ከእንትኑ ጠላቴን እኔ እጠነቀቃለሁ፣ ወዳጄን አንተ ተጠንቀቅልኝ፣ አንተ ጠብቀኝ ከወዳጄ ይባላል። እነዚህ ወዳጅ መስለው ቤቱን እያፈረሱ ያሉ ሰዎች ናቸው። እዚህ ላይ እኛ ትልቅ ትምህርት መውሰድ አለብን። እውነቴን ነው የምላችሁ። ዛሬ ወዳጅ ያደረግናቸው ዛሬ ያቀረብናቸው ሰዎች ነገ ለእኛ ምን አይነት ጉድጓድ እንደሚምሱ አናውቅም። በቃ አንረዳው። በዚህ ልክ ነው እነዚህ ልጆች እነዚህ ጥንዶች ውስጥ ገብተው እንትን እያሉ እዚህ ጋር አራስ እያሉ እዛ እየገባሽ አንቺ እንደዚህ አድርገሻል ምናምን ሲሉ የነበሩ ቤት ድረስ መጥተው ዛሬ ደግሞ ፍቅሩን ተረጁ ተቀበላት ምናምን እያሉ እዚህ ጋር ያባብሉታል። ምን ሆነ ነው በዚህ ልክ አብርሽ? ነገሮችን ተረዳ እንጂ ቦታ ያለመስጠት ነው። አንድ ነገር ሰማኝ። ቦታ ያለመስጠት ነው። የሰው ልጅ እወድሃለሁ ሲባል በዚህ ልክ መናደድ የለበትም። መውደድ የተፈጥሮ ጸጋ ነው። ልጅ ሲያዩት ጨዋ ይመስላል። እውነት ግን አንደኛ እሳት የላሰ ተንኮለኛ እንደዚህ የለም። እንደዚህ አይነት ደግሞ ማለት ነው ቆዳውን የርግብ አድርጎ ውስጡ እባብ እንደዚህ አይነት ልጅ የለም። የእውነት በጣም ተንኮለኛ ልጅ ነው። እውነቴን ነው። ልጁ ባለትዳር መሆኑን ራሱ ረስቶታል። በዚህ ክብር ራሱ ለዚህ ልጅ ውርደት እየደገሱለት እንደሆነ ራሱ አላወቀም። እውነት ይሄ ልጅ ከመጣ በጣም ብዙ ነገሮች ተመሰቃቅሏል። ልብ ብላችሁ ይሁልኝ። የምትወዱት የምታደንቁትም ልትሆኑ ምንም እንደሚደነቅም አላውቅም። ምን እነሱ ስር ሲያተኩት ነው በዚህ ደረጃ ሲያፈርስ ነው የምናየው። እንደ የሌሎቹ የነ ዳኒ እኮ ግልጽ ነው። በቃ ፊት ለፊት ነው። ከዚህ በፊት እንዳየነው ጠባቸው ምናቸው ፊት ለፊት ነው። ይሄ ግን አለስልሶ ነው ብዙ ነገሮች እንትን እያለ ያለው። ነገ ደግሞ ሩታ ቤት ምን እንደሚል ታዩታል። አልፈለክም የሚለውን መልስ መንገድ ነው። በዚህ ልክ መናደድ ምናምን ህይወቴ ውስጥ አትምጪ ማለት አይደለም መፍትሄው። አብርሃም እኛ አንተ እንድትደሰት እንጂ ሌላ ነገር አስበን ምናምን ስላለፈው ህይወት አስበን አይደለም። ተረጋጋና የማይሆን ከሆነ አይሆንም። በቃ ምን ሌላ ነገር እኮ የለውም። በግድ እኮ ዛሬ ከአብራችሁ ካልሆናችሁ እንላችሁ አይደለም። በሰው አይደለም አብርሽ ምላሽ መመለስ ካለበት አይሆንም ከሆነ አይሆንም ነው፣ ይሆናል ከሆነ ይሆናል ነው። በቃ ያለው እኮ በግልጽ ያለውን ነገር ንገራት። አዘች ጋር አብርሃም ሄርሜላ በጣም ጥሩ ሰው ነች። በጣም ጥሩ ሰው ነች። እኔ የምነግርህ አንድ ነገር ማለት ነው ጥሩ ሰው ነች፣ የምትገባ ሰው ነች። አንተም ጥሩ ሰው ነች። ስለዚህ እንደዚህ በእንደዚህ አይነት መልክ የምትመልሳት አይነት ሰው አይደለች። ሄርሜላ ሂጂልኝ ከህይወቴ ውጪ የምትባል አይነት ሰው አይደለች። ምን እንዲላት ነው ባለትዳር መሆኑን ክብር ሳትሰጥ መታ እዚህ ጋር ትዳርን ፈተህ ከኔ ጋር እንኑር እያለች እዛ ድረስ ሄዳ ህይወቱን ያመሰቃቀለች ምን እንዲላት ነው? እሪ ምን አይነት ነውረኛ ልጅ ነው? እስኪ ዙም ላድርገውና ይሄ ልጅ እውነት ሰው ለዚህ ድረስ። ስለዚህ ተረጋግተን ሰላማዊ በሆነ መልኩ በቃ እኔና አንቺ ኖርማል ጓደኛ ነው። በቃ በትክክል መናገር ነው። አብራም ጸባይ ያስፈልጋል። ኬክ መግፍተር ነው እንዲያን ከኛ ጋር ካሄድን ጋር ጸባይ ያስፈልጋል። ካልፈለጋት ሄርሜላ እኔ እንደዚህ ጓደኝነት ነው። በቃ አጭር እኮ ነው። ይሄን አለሚሞሽን መሆን
እሷን ማውራት አልፈልግም። ራሱ ቢናደድና ቢበሳጨማ ከዚህ ቦታ ጥሎ ይሄድ ነበር። ፍላጎትና ስሜት ስላለው እኮ ነው እዚህ ስሩ ተቀምጦ በዚህ ደረጃ እንትን የሚያደርገው እና ፍላጎትና ስሜት ስላለው ነው እንጂ በራሴ ህይወት ማንም ምንም አያገባውም። የፈለኩትን ነገር እችላለሁ እንደፈለክ ልተው ትችላለህ። አብርሽ ትችላለህ። ምናልባት ለአንተ እንደሆነ በኋላ ላይ የሆነ ጊዜ ላይ ሊገባ ይችላል። ገብቷል። አቤላ ያለኝ ልክ ነው ልትል ትችላለህ። አሁን ላይ ግን ምንም ላይ መስል ይችላል። አንተን እየጎዳው ሊመስል ይችላል። ግን ደግሞ እሺ እንደዚህ ሆነ ቢያንስ መኪና አትንዳ። እሺ መሄድ ፈልጋለሁ እኮ እንደዚህ ሆነ አትሂድ። እሺ ከዚህ መውጣት ፈልጋለሁ እኮ ተረጋጋ። እዚህ ጋር ቁጭ በል አብርሽ። አልቀመጥም። ተረጋጋና ውጣ። በዚህ ኢሞሽን የት ነው የምትሄደው? እኔ እኮ ስለማውቅ እኮ ነው። አብርሃም ልጅ አለው እያለ ቪዲዮ ሲሰራ የነበረው ልጅ እኮ ነው። ኋላ ዛሬ ወዳጅ መስሎ መካሪ መስሎ መጥቷል። ተናደህ ሄደህ አሁን እንደገና ሌላ እንትን ልትል ነው። መኪና እንደገና እንዴት እንደምትነዳ ታውቃለህ አይደል? የሆነ ሌላ ጸጸት ውስጥ እንድትገባ ለምን እናደርጋለን? እኛ ራሳችን በፈጠርነው ነገር በቃ መገፋት ነው የወደደው። መገፋት በቃ ይገፋ። ይሄን ነው የፈለገው። አቤል አቤል ተረጋጋ። አያገባኝም። በቃ እኔ መወሰን እችላለሁ አይደለ? አታስመስል። አብርሃም ክፉ እንደሆነ አታስመስል። ማንም ስትጎዳ አታስመስል። ላይ አሪፍ ሀሳብ ተናግረሃል። የተናደርክ የተበሳጨ ትመስላለህ እንጂ አሁን እኮ በሁለት ስሜቶች መሀል ሆነ ነው። ላጣታለሁ ወይስ አላጣትም አይነት ምግብ በቃ ትሂድ ወይስ ልቀበላት አይነት ነገር ያለ የነበረ ሰው የለም። ገብቷል። ስታለቅስ ብዙ ነገር ሲደርስብህ አጠገብ የነበረ ሰው የለም አቤል። እኔ ግን ከዚህ በፊት ማለት ነው ብዙ ነገር አድርጌያለሁ። ከሩታም አጠገብ ሆኜ ከማንኛውም ሰው አጠገብ ሆኜ ብዙ ነገር አድርጋለሁ። ለእኔ ብዬ አይደለም። ያው አይመለከትም። አንተ አይመለከትም። ቦታው ላይ እስካልሆንክ ድረስ አንተ ሊገባ ይችላል። እኔ ግን ቦታው ላይ ያናደርከው እኮ ነው። ቦታው ላይ እስከሆንኩ ድረስ እኔ የትኛውም ነገር መናገር ነው። ግን ዛሬ በቃ አይምሮን የለም። አስብና በደንብ መናገር የምትችለው ነገር ተናገር። በቃ ማንም ስለኔ የምናገረው ነገር አይመለከትም። ይበሳጭም እኮ ታዲያ ምንድን ነው ለጸብ እየገፋፋው እኮ ነው። በቃ መማታትም ካለበት መናገርም ካለበት አንተ አይመለከትም። ይኸውልህ አንዳንዶቹ ከጉዳዩ በላይ ባለቤት የሚሆኑበት ነገር በጣም ይገርመኛል። አቤል አንድ ነጥብ ተናግሯል። እውነት ነው፣ ትክክል ነው። እዚህ ጋር ሁሉም ያንተን አፈራርሶ የራሱን ቢዝነስ ለማቆም ነው የሚሄደው፣ የታወቀ ነው። በቃ መናገር ካለበት ስሜትን ተናገር ምናምን ብሎታል። በቃ ኢቨን ከነሱ ቀደም ብሎ እሱ ጋር ያለው እሱ ነው። እውነቴ ነው። ሲመጣ ቀጠን ያለ ነበር እንዲሁም እና ትክክል ነው። የሚናገርበት መንገድ ጥሩ ነው። እነዚህ ልጆች የሚሞልጭበት ነገር ማለት ነው። ተሰልፈው እዚህ ጋር ጉዳዩን ከማድመቅና ከማቀጣጠር ውጪ አንድ የረባ ትልቅ ነገር እንኳን አልሰራም። እስከ ዛሬ ዝም ብያለሁ። አይዞህ አብርሃም የትኛውም ነገር ይስተካከላል እያልኩ ብዙ ነገር ብያለሁ። ግን ዛሬ ይበቃል። ይኸውልህ እንደዚህ ልከራከር የምችለውና እንትን ምለው ምንም ተጠቅሜ አይደለም። ገብቶሃል? ያንተን መከፋት ያንተን መገፋት ምንድን ነው የተገፋው? ይሄ ልጅ የተገፋው በምንድን ነው? ምንድን ነው የተገፋ የምንልበት መልኩ ምንድን ነው የተገፋው? አብርሃም እዚህ ጋር ተገፋ የምትሉትን ነገር ንገሩን እስኪ። ምንድን ነው የተገፋው? ማስተካከልና ራሱን ህይወት ራሱ ማረቅ የሚችለው እሱ እኮ ነው። ቤቱን ማቆም ማንም አያቆምለትም። እዚህ ጋር ወዳጅ መስለው የሚያተቆጥቁት ሁላ የማይጠቅሙት ልጆች ናቸው እኮ። ማንኛቸውም አይጠቅሙትም እኮ ኦልሬዲ እንደዚህ እስከሚሆን ታዲያ ያለበት ነገር ቀስ ብላ አድርግ። እኔ ልገፋ አልችልም። አብርሽ መጨረሻ ላይ ተረባርቦ ገደሉት። መጨረሻ ላይ ተረባርቦ የልጅ ጉድ ሰሩት።
መጨረሻ ላይ በደንብ በተረባለው በቃ መጨረሻ ላይ የሚፈልጉት ታርጌት ይሄ ነው። በቃ እሱን ገለው በሱ መነገር ነው የሚፈልጉት። አንድ እዚህ ላይ ለሱ የሚያዝን ሰው የለም። አንድ ማለት ነው። እውነቴን ነው። ስትወድቁ እናንተን ስትሉ ማንም አሁን ዞሮ ዞሮ ሊያስመስሉ ይችላሉ። አብርሃም የወደቀው እንዲህ ነው ሊሉ ይችላሉ። ታሰራችሁ በሩን ዝጉት። በቃ ሰው ይቀንሳ። ሰው ይቀንስ። ይኸውልህ ሰው አይችልም። ና አንዳችሁ ጋቢና ግቡ። እሺ በዛ በኩል በቃ እንሂዳ። በቃ እሺ አብርሽ ደህና ነህ? ተረባርበው ልጁን ጉድ ሰሩት። እኛም ቀድመን የምንናገረው ይሄን ነበረ። ገባ አይደለ? እነዚህ ልጆች ከህይወትን ካላስወጣህ ድረስ ነገ ደግሞ መሞቻ ይሆናሉ። እነዚህ ጓደኞች ማለት ነው። አንድ የሚያዝንና አንድ የልብ ወዳጅ የሚባል እዚህ ውስጥ አላየውም እኔ። ለዚህ ልጅ ትክክለኛውን የሚያርቀው የራሱ ህይወት በዛ መልኩ እንትን አለበት እንጂ ማርኬ ነበረ። ነገሮችን እያረመ እያስተካከለ ብዙ ነገሮችን እያደረገ የነበረው ማርኬ ነበር። ማርኬ ነው ለዚህ ትክክለኛ መልስ መስጠት የሚችለው ማለት ነው። ኤኒዌይስ በጣም 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 ያሳፍራል፣ ያሳዝናል። እውነት በዚህ መልኩ መደምደሙና በዚህ መልኩ መቋጨቱ በጣም ያሳዝናል። ብቻ አንተ ደህና እንድትሆን በጎ እንድትሆን ከልብ እንመኛለን። ወንድሞቹ እነ ማርኬና እነ ኤፍሬም የት ሄዱ? እንደዚህ እስከሚሆን ድረስ የት ናቸው? ራሳቸውን ድምፅ አቤት ማለት አለባቸው እንጂ በዚህ ደረጃ ልጁ እስከሚሆን ድረስ መልስ መስጠት አለባቸው። እነዚህ ልጆች ሳይገሉት በፊት መድረስ አለባችሁ እላለሁ ባይ